ብዙ ነገር አልፌያታለሁ። እንደ ጋለ ብረት ቀጥቅጬው ወደ ቦታው መለሳታለሁ። ማለም ብላ እየተሳደበች ነው። ምን እህትዬ? ምንም አልሰደብኳትም። ምን ቤትሽ ነው በቃ ያው ይስፋሽ። ኑሪበት ለሁሉም ልካለውሽ። ጾም ሲበዛ ይመራል። የአባዬ ልጅ ብትሆን እኮ እህቴ ነበር የምትሆነው። ቀረችብሻ። እሺ መቼ ነው የምትወጣው? እቺ ስርዓትሽን ያሽ። ዳጣ ከወጣች የቤት በጣም ነው የሚያስጠላው። እኔ ራሱ ሐሳቤን ቀይሬያለሁ። ከዚህ ቤት ልወጣ ነው። ሲጀመር ላንቺ ያለኝ ስሜት የእህትነት ነው። እህቴ መሆን ካልቻልሽ በሩን ለቀሽ ውጪ። ምን? አዎ አልፈልግም። አንድ ቀን እሰጥሃለሁ። አሁን ቢሆን ደግሞ አስብበት። እንግሊዘኛ ስለሆነ የሚጠቅም ነገር ነው። አቶ ደረጀ ያየውን ማመን አቃተው። የተጣለውን የዲኤንኤ ውጤት ሰላምዬ ከቆሻሻ አንስታ ቆሻሻው ጋር ነው ያገኘሁት። እንግሊዘኛ ስለሆነ ማንበቡን አልቻልኩም። ስለዚህ እንካ ብላ ለአቶ ደረጀ ሰጠችው። ይሄንን ሲያይ ምን ይፈጠር ይሆን? ዳጣም ከቤት ለቃ ወጣች። ከቤት ተባረረች። ኤቢ የምትባለዋ ሰይጣን ከቤት እንድትወጣ አደረገቻት። እሷም በመሄዷ ከቤት ሁሉም የቤቱ ሰው ቤቱ በጣም ደበረ። ካለ ዳጣ ቤቱ በጣም ያስጠላል እያለ ነበረ። ናታንም ሰላምዬም ሀሳቤን ቀይሬያለሁኝ ብላለች። እሷ ከሌለች እኔም ይሄን ስራ ለቅቄው እንደሄድ ያስገድደኛል እያለች ነበረ። ሰላም ጤና ይስጠልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 10 ተለቀቀ። እንግዲህ ወደ ክፍል 9 ስንመለስ ዳጣ ከወይዘሮ ማርታ ጋር ተጠርታ የአባትሽ ስም ማን ነው እየተባለች እየተጠየቀች ነበረ። የዲኤንኤውን ውጤት ካነበበች በኋላ ዳጣም የአባቷ ስም ጠፍቶባት ግራ ቀኝ እያለች ነበርና በኋላ ላይ ሴትየዋም ወይዘሮ ማርታ ማለት ነው የአባትሽ ስም ያለን እንደ ስትላት እኔ የአባቴን ስም ብዙም እንትን ስለማለት ነው ትላታለች። የዚህ ጊዜ እናም ዳጣ የአባቷ ስም ጠፍቶባት ሲሳይ አይደል እያለች ነው። እኔ ብዙም ስም እኮ ስለእንትን ስለማይለኝ ነው እያለች እሱ ጋር አላደርትም እያለች ስትነግራን ነበር። የዚህ ጊዜ እንግዲህ ግን አንቺ ለምንድን ነው ከሁሉም አብልጠሽ ደረጀን የምትወጂው ትላታለች። እንዴ ደረጀ እኮ ያው ጥሩ ሰው ስለሆነ ነው ስትላት ነበር። እንዴ እኔ ጥሩ አይደለሁም ማለት ነው እያለቻት ነበረ። እንደዛ አላልኩም፣ አንቺም ጥሩ ነሽ፣ ነገር ግን እትዬ በይኝ እማዬ አትበይኝ ስላልሽኝ ለዛ ነው ትላታለች። ነው እያለቻት ነበረ። አዎ ግን በሰላም ነው እያለቻት ነበር። ያው እንግሊዘኛ ታነቢያለሽ እያለቻት ነበርና ወፍ እያለች ነበረ መጀመሪያ እንትን ያለችውን። እንግዲህ ወደ ኤቢ ጋር ሂጅና ኤቢን ጥሪያት እያለቻት ነበር። ኤቢ ገና ስትጠራት እንግዲህ ምንድን ነው ምን አለች ምንድን ነው እያለቻት ነበረ። ይህን ጊዜ እየፈለገች ነው ትዬ፣ ነገር ግን ምን አለች እያለቻት ነበር። ምን ብለሻት ነው እያለቻት ነበረ። እንግዲህ ዳጣም የሆነ ሀሳብ ጠርጥራለች እና ይሄንን ጥያቄ በምትጠይቃት ጊዜ የሆነ ሀሳብ መጥቶባታል። ምክንያቱም ዳጣ ለምንድን ይሆን ይሄንን ያለችን እያለች በጥርጣሬ ውስጥ ትገኛለች። የዚህ ጊዜ ኤቢ የምትባለዋ ደግሞ ከእሷ ጋር ትከራከራለች። ምን አለችሽ እያለች ምን አለችሽ ትኛለሽ ምን ብለሻል ነው ስትላት ነበረ። እንግዲህ ዳጣም እኔ ያሰብኩትን ሆኖ ከሆነ ዳጣስ ማን ኤቢ እወድሻለሁ፣ በጣም እወድሻለሁ፣ ነገር ግን ስቀየር ደግሞ አታውቂኝም በዛው ልክ እያለች ምን ልታመጪ ብላ ገፍትራው ዘራሽ ብላ ገፍትራ ትሄዳለች ማለት ነው። እንግዲህ ጥያቄዋን በምትጠይቃት ጊዜ ወይዘሮ ማርታ የገባችበት የሄደችበት ርቀት በጣም የሚገርመው። ወደ ማርታ ጋር ስንመጣ ማርታን እዚህ ጋር አለማድነቅ አይቻልም ማለት ነው። ምክንያቱም ቤቷ፣ ትዳሯ፣ ሁሉ ነገሯ እንዳይፈርስባት በጥበብ ሁሉንም ነገር እያየ ነው። መጀመሪያውም
የዲኤንኤ ውጤት ሲመጣ በጣም ወደ ፓርት 9 ላይ ማለት ነው ብዙ ነገር እንትን እያለ ነበር። አላየውም ምን ብላ ቀዳው ነበር። ግን ደግሞ ለባለቤቷ ብዙ ጥያቄ ስታቀርብለን ነበር። ባመንሽበት አንቺ እንደዚህ ነው ያልሽበት እንደዚህ አድርጊ በምሳሌም እንትንም እየነገረችው ነበረ። በጊቱን ቢበላት ጅቡስ ቢገባ ከምትጸጸቺ ያን ነገር አድርገሽ ቢሆን ሁሌ ግን ጸጸት ይሆንብሻል። አንድ ነገር ያመንሽበትን አድርጊ ስላላት ያን ነገር እንትን በማለት ወረቀቱንም አገጣጥማ የቀደደችውን ስታይ የዲኤንኤ ውጤት ውሸት ሆኗል ማለት ነው። ግን እዚህ ጋር ጥያቄ ሆነብኝ። እንግዲህ ደረጀ የዳጣ አባት ከሆነ ለምን ዲኤንኤው ተቀየረ የሚለው እንግዲህ ብር ያበደራት ሰውዬ ከኛ ከተመልካቾች ስንረዳ ማለት ነው ሜቢ ቀይሮት ሊሆን ይችላል። ለሷ እንትን ሲል ይህንን ቀይሮት ነው ወይስ እንዴት ነው? ተቀይሯል ውጤቱ ማለት ይቻላል። ምክንያቱም ዲኤንኤውን የዲኤንኤ ናሙናውን የአባቴን ፂሙን የተነቀለውንና ዳጣን ፀጉር ነው ይዤ የሄድኩት እያለች ነበረ። ለእናቷም ስትናገር እንዴት አረግሽው ከምንስ መጣልሽ ስትላት እያነበብኩ አገኘሁት። በቃ አይሽ አንዳንድ አእምሯችን ውስጥ የሆነ ነው ብለን የምናስባቸው ነገሮች ወደ ውስጣችን ስለምናስባቸው እውነት ነው ብለን ስለምናስብ ነው። ስለዚህ ለዛ ነው ይሄንን አስተሳሰብሽን ከአእምሮሽ አውጪ። ከበፊቱም ጀምሬ ነግሬሽ ነበር አስበሽዋል እያለ ምክርም እየመከረቻት ነበረ። እሺ አሁን ውጤቱ ምን ሆነ ብላ ሰፍ ትላለች ኤቢ ማለት ነው። ኤቢ እንግዲህ በጣም የምትናደደው መጀመሪያ በዚህ ነገር ሄደችው። እናም አሁን አንድ ጥያቄ ልጠይቅሽ። አሁን ለምሳሌ ዳጣን አባትሽ ከሌላ ቦታ ሄዶ ወለዳት፣ ከኔ ላይ እንዳለ ሌላ ቦታ ሄዶ ወለዳት፣ ምን እንደሚፈጠር አስበሽዋል እያለቻት ነበረ። አላሰብኩትማ እያለች ነው። እኳይሽ ይሄንን ሰቢ እናንተ እኔና እሱ እንለያያለን፣ እናንተን በየቦታው ትወድቃላችሁ እያለች ስታስረዳ ነበረ። እዚህ ላይ በጣም ትልቅ ትምህርት አለው። በተለይ በዚህ ዘመን ለሚጣሉ ብሬ ለሚሉ ጥበብ በዚህ በማይሄዱት በትዳራቸው ላይ ለሚጣሉትና ገና ነገሮችን ሳያጣሩን ላይ ለሚሉት ይሄንን አስባችሁታል። እሷን ግን አለማድነቅ አይቻልም። ሁሉም ጥበበኛ ናት ወይዘሮ ማርታ ማለት ነው። እናም እንግዲህ ውጤቱ ምን ሆነ እያለች ኤቢ እንትን ትላታለች። ውጤቱ እያለች እሷ ለመስማት ጓጉታለች። ኤቢ ውጤቱ ዳጣ የደረጀ ልጅ አይደለችም ትላታለች። በዚህ ጊዜ ትደነግጥና እማዬ ይቅርታ ትላታለች። ያስበሽዋል አሁን ይሄ ነገር እውነት እንኳን ቢሆን ደረጀ ይህን ነገር ቢያውቅ አንቺን እንዴት እንደሚያደርግሽ እያለች ነበረ ማለት ነው። እንግዲህ እሷም ይቅርታ ብላ ወጥታ ሄዳለች ማለት ነው። እንግዲህ ጥያቄ የሆነባት ኤቢ ማለት ነው ወይ ማነች ዳጣ ወደ ናታን ጋር በመሄድ ናታንን ጥያቄ ትጠይቀዋለች። አንድ ጥያቄ ልጠይቅህ እያለች መጀመሪያ መጽሐፉን አንብበሽ ጨረሽ እያላት ነበረ። እንዴ እኔ ፎቶውን ዝም ብዬ ስዕሎችና ያየሁት ገና ከመጀመሪያው ነኝ አልጨረስኩም ስትለው ነበርና ጥያቄ ልጠይቅ። አሁን ለምሳሌ እናትና አባትህን አታውቅም፣ ቅድሚያ ማወቅ ያለብህ ማንን ነው እያለች ነበረ። አልገባኝም ምን አይነት ጥያቄ ነው እያለ ነበር። ጠየቅኩ ለምሳሌ ይሄንን እያለ ታስረዳዋለች። እንዴ እናቴን ማወቅ እናቴን ካወቅኩኝ አባቴ ደግሞ እናቴን ያሳውቀኛል፣ እናቴ ደግሞ አባቴን ታሳውቅ። እንዴ አባት ማሳወቅ አይችልም እያለችው ነበር። አይ እንደዛ ሳይሆን አባቴንም ካገኘሁት አዎ ያሳውቀኛል ይላታል። ግን አንቺ የሆነ ምንድን ነው ይሄን እንትን የምትይው ቢላት በቃ ምንም አይደለ ጥያቄ ልጠይቅ ነው ትሏል። አይ ስንትን ስል የሆነ በውስጥሽ ያልተመለሱ ጥያቄዎች አሉ ሲላት አንተ ጠንቋይ ነህ እንዴ ጥንቁልና ጀመርክ እያለችው ነበር። እና መጀመሪያ ላይ ግን አልገባኝም ሲል እውነቷን ነው ኤቢ አይገባውም ያለችው እያለችው ነበር። እና መጨረሻ ላይ ሲመልስላት ነበረ። እንግዲህ ከዚህ ተነስታ ወደ ሳሎን በመሄድ ያቺ ኤቢ የምትባለው ቅናተኛዋ አበቂ
የት ሄደሽ ነው እያለቻት ነበረ። ከናታን ጋር ስትወጣ ዝም ትላታለች። አሁንም ስትጠራት ዝም ትላትና ይህንን እየተነጋገሩ ይጣላሉ። ምነው አንቺ ዝም በይ በቃ ደብሯታልና የወገብ ቅም አልሆንሽብኝ ስትል እንግዲህ ኤቢ ቅም አላማለች ብላ ቤቱን በአንድ ሀገር አቆመችው። እናትየዋ ወይዘሮ ማርታ ስትመጣ ምንድነው እናንተ ልጆች ምንድነው እያለች ታብላለች። የዚህ ጊዜ እንግዲህ ተናዳለች። ዳጣም ከዛ ልትመታት ስትል ወደዛ ትገፈትራት። እኔ ሰወድም ውድድ ነው በቃ ቤትሽን ለቅቄ እሄድልሻለሁ። እኔ ሜዳውም ሁሉም የኖርኩበት ነው ሁሉም ነገር ስለዚህ እንትን እንዳትይኝ ስትል እዚህ ፓርት ላይ ግን በጣም ነው ያስለቀሰች ማለት ነው። እውነት ለመናገር ፊልም ሆኖ ሳለ ይህንን ብላ ቤቱን ለቃላቸው ትወጣለች ማለት ነው። ስትሄድ እንግዲህ ውሃንና ጓደኛዋን ስታገኝ ውሃንም በቃ ቻው ደህና ሁኚ ማንንም ሰው ቻው ሳትል ከቤት በራ ነው የሄደችው ምንም ሳትል። ከዛ ውሃንና ጓደኛዋን ውሃንም ቻው ስትላት ውሃ ደግሞ እንግዲህ ከነሱም ውሃ እህትሽ ነኝ አላልሽኝም እንዴ አትሄጂም ምን ብየው እያለቻት ነበረ። በቃ እየመጣሁ እዛ አይሻለሁኝ አሁንም ልሰናበትሽ ነው ስትል ውሃ ምሪ ብላ ትይዛታለች። የዚህ ጊዜ እንግዲህ ውሃም በፍጹም አትሄጂም ብትላት ነው ኬክ ልጋብዛቸውና ኬክ እና እርጎ ልጋብዛቸውና ከዛ እየመጣሁኝ እዚህ እኮ አይሻለሁኝ ትምህርት ቤትም የሚመታሽ ካለ እኔ እመጣልሻለሁኝ እያለቻት ነበረ። እና ውሃ ትናደዳለች፣ ታኮርፋለች። በቃ ጭቤ በማለት ይዛ ሄዳ ትጋብዛቸዋለች። ወደ ቤት ስንመጣ እንግዲህ ሰላምና ናታን በአንድ ሆነው ናታንም እንግዲህ መሄዷን የማያውቅና ትነግረዋለች። እንዴት ይላል እሱም ይደነግጣል። ሰላምም ደግሞ ለዚህ መንስኤው አንተ ነህ ትለዋለች። እንዴ ማለት እኔ ምን አደረግኩ እያለ ነበርና ምክንያቱም ኤቢ እንትን እያለች አንተ ጋር በቀረበች ሰዓት እሷ ደግሞ እንደዚህ አድርጋ ያባረረቻት ትለዋለች። እሱም እንዴት እያለ እንዴት ሰው ሳትለን ትሄዳለች እያለ እሱም ጥያቄ ውስጥ ገብቷል። ናታን ማለት ነው። የዚህ ጊዜ እንግዲህ ሰላምዬም እኔም ሀሳቤን ቀይሬያለሁኝ መውጣት ከዚህ እፈልጋለሁኝ ሀሳቤን ቀይሬያለሁ እያለች ነበር ማለት ነው። ቤቱ ካለ ዳጣ በጣም ነው የሚደብረው እያሉ ነበር ሁላቸውም፣ እሷም እሱም ማለት ነው ዳጣና ማለት ነው። እንግዲህ ኤቢ ተንኮለኛዋ መታ አሰብክበት እያለችው ነበር። እሱ ራሱ ተናዷል። ዳጣ ሄዳ ምኑ ነው የማስብበት እያላት ነበረ። እሷም የሰጠሁን የቤት ስራ ስለምንድን ነው አንቺ ቤተሰቦቻችን ያውቃሉ? አሁን እኮ እዚህ ወንድ ክላስ በጨለማው በዚህ ምሽት ምን ትሰሪ ነው ይላታል። እኔ ስመጣ ዳጣ ስትሆን ግን ዳጣን ብትሆን አትገባምስ እያላት ነበርና ታውቂያለሽ እኔ ላንቺ ያለኝ ስሜት ከእህትነት ምንም ያላለቀ ነው። የእኔ ቤተሰቦች እኮ ቢሰሙስ እንደዚህ ወግ አጥባቂ አይደሉም እያለች ትሞላቀቅበታለች። እህቴ ነች ሲላትም ትናደዳለች። አሁንም እሰብበት የቤት ስራ ሰጥቻለሁ እሰብና መልስ ብላው ትወጣለች ማለት ነው። እንግዲህ እዛ ሄዳ ሳለ ውሃም ትመጣና ምግብም አልበላ ካለ ዳጣ ፍጹም እያለች አኩርፋለች። ሰላምዬም ብያለች ብታበላትም እምቢ ብላለች። ራቷንም ምሳዋንም አልፈልግም ካለ ዳጣ ምንም ነገር ውሃም አልጠጣ ምግብም አልበላ ብላ ተቀምጣለች ማለት ነው። እንግዲህ ይሄንን ብላ ሳለ ዳጣ የለችም። ማነው አቶ ደረጀ ሲመጣ እንግዲህ ደረጀ ምን ሆነሽ ነው ያላት። ደስተኛ ሆናለች ኤቢ ማለት ነው በመሄዷ ዳጣ። ምክንያቱም እሷን ናታን በነፃነት ስለምታገኘው ዳጣ ከሌለች ይቀርበኛል ከእሱ ጋራ ሪሌሽንሽፕ እጀምራለሁ ያለችው ኤቢ ተንኮለኛዋ ማለት ነው። አሁን ላይ ይሄ ደስተኛ ሆናለች እና አባትየው ደግሞ ዛሬ ደግሞ ደስተኛ በቃ አንተ ሆነሻል እያላፍታል። እንዴት ነው ያንተ ልጅ የኔ ቆንጆ እኮ ነሽ እንደዚህ ስትሆኝ ነው እያለ ነበረው ጉዱን ያልሰማው ማለት ነው። የዚህ ጊዜ ተነስታ አልበላም ማለች ተዋት ሲርባት ትበላለች እያለችው ነበር ለአባቱ። አባትየውም ለምን ሆይ እያለ ለእሷ መድኃኒቷ ዳጣን ጥሪያስ ዳጣ የለችም ለምን የት ሄዳ
ቆይ እማየልጥራት እያለች እያንቀጠቀጣት ይመታኛል ብላ ተነስታ ወደ እናቷ ጋር ትሄዳለች። ኤቢ አባትየው የሰማውን ማመን አቃተውና ተነስቶ ወደ ማርታ ጋር ለምንድን ነው የሄደችው ለምን ነው እያለ ማርታ ላይ ሲናገር፣ ማርታም ተረጋጋ፣ ነገ ትመጣለች፣ አሁን እኮ መሽቷል፣ ሂጅ አመጣታለሁ። እንዴ በዚህ ሌሊት እንዴት ነው የምትሄደው እያለችው ነበረ። እሱም እንዴ ለምን ያደራ ልጄ እኮ ናት፣ አሁን አስበሽዋል፣ በዚህ ሌሊት ምን ላይ ትወድቃለች እያለ ለመሄድ እሱም እንግዲህ ለባብሶ በሩንም ሰላም ትከፍትልኛለች እያላት ነበርና እሱም ቻው ብሎ ሲወጣ ተናዶ የዚህ ጊዜ ተነስቶ ሲሄድ ሰላምዬ የዲኤንኤ ውጤት ያዩትን ከቆሻሻው ተጥሎ ይህንን ከቆሻሻው ነው ያገኘሁት፣ እንግሊዘኛ ስለሆነ ማንበብ አልቻልኩም፣ ስለዚህ እንካጋሼ ስትለው ደንግጦ ይቀበላታል። እዚህ ላይ ያልቃል። እንግዲህ ምን ይፈጠራል የሚለውን አብረን የምናየው ይሆናል። ዳጣ የዲኤንኤ ውጤት ተቀይሯል። እንግዲህ ደረጃ አባቷ ከሆነ ግዴታ ተቀይሯል ብለን እናምናለን። ለነበረን ቆይታ እናመሰግናለን። ባይ ባይ።